ሀሊል ያ የምናውቀው ሰውዬ ማለት ያለቃሽ ባለፈው እዚህ መጥቶ የነበረው ሰውዬ የኛው የእንጅላ አያት ነው? በስተመጨረሻ ገባው። እሺ አባቱ ኡስማንስ? ቆይ አሁን የት ሆና ይሆን? እማዬ ከዚህ በኋላ ስለዛች ልጅ ማሰቡን ተይና ስለ ራስሽ አስቢ። ቆይ እንዴት ልታደርግ ቻልሽ? እንዴት ታደርጊዋለሽ? እንዴት ሄደሽ ሁሉንም ነገር ትነግራቸዋለሽ? ልትነግራቸው ሐሳቡ ካለሽ ለምንድን ነው እኔ እንዳልነግራቸው ያዘሽኝ? ይኸውልህ ስማኝ ሀሊል ልጄ፣ በምንም ተአምር ከእኔ ቀድመ ለአባት ምንም ነገር እንዳትነግረው። ሁሉንም ነገር እኔ ራሴ ነግረዋለሁ። እንዴ አይማዬ፣ እኔን በጭራሽ አልነግረውም። ግን አባዬ ስለዚህ ነገር ቢያውቅ ምን ሊፈጠር እንደሚችል ማሰብ ራሱ አልፈልግም። ምን ማድረግ ይችላል? ወይ የልብ ድካም ይዞት ይሞታል፣ ወይ እማዬን ይገላታል። አባዬ ሌላ ምንም ማድረግ አይችልም። ለሁሉም እናስጠነቀቃቸዋለን። አባዬ ስለዚህ ነገር መስማት የለበትም። ከዚህ በኋላ መፈጠር ያለበት ነገር ይፈጠራል። ከዚህ በላይ መደበቅ አይቻልም። ከሌላ ሰው ቢሰማ የበለጠ ከባድ ነው የሚሆነው። ስለዚህ ከእኔ ይሰማዋል። ሁላችንንም ጉድ ነው የሰራችን እማዬ፣ ሁላችንንም ገለሽናል። አሁን የጋዜጣ ፊት ገጽ መነጋገሪያ እንሆናለን። እሱም አይቀርም። አዎ በጭራሽ ሊቀርም አይችልም። ሁሉም ጉድና መከራ ናታችን ላይ እንደ ማዕት ይውደቅብን። ሐሳብሽ ምን እንደሆነ ሊገባኝ አልቻለም እማዬ። እኔ የምለው ይህንን ልብስ ከየት ነው ያመጣሽው? ይህንን ለዚህ ነው ሁሉንም ነገር ለመደበቅ የፈለግሽው እማዬ? በጣም አሪፍ ሰው ነሽ። የእውነት ጎበዝ ነሽ። ሄሎ እንጂ አታነሽልኝም ብዬ ነበር። የእውነት በጣም ነው ያስጨነቅሽኝ። ማለቴ ራሴም ተገርሜያለሁ። እንዴት እንደተሰማሽ ለማሰብ ሁሉ አልችልም። ስሚኝ፣ እዚህ ሁሉም ሰው ስላንቺ በጣም ተጨንቋል። ማንም ሰው እንዳይደውልልኝ እንጂ አቶ አቲፍ እናቴን በጣም ነው የተቆጣት። ማለቴ ምንም አልተሳሳተም፣ ግን እውነት አላወቅኩም ነበር። ምንም አላወቅኩም። የምሬን ነው። ልምልልሽ እችላለሁ። በእናቴ ስም ይቅርታ ልጠይቅሽ እፈልጋለሁ። አክስት ጀሚሌ ታውቃለች እንዴ? ከመቼ ጀምሮ ነው ታውቀው? ከመጀመሪያውም ጀምሮ ተይዘዋል። እሺ፣ አመሰግናለሁ። የግል ሐኪማችንን ከሪምን አናግሬው ነበረ። ከአክስት ከአያት ወይም ካጎቷ የዘር ናሙና ይወስዳሉ ብሏል። ግን ከአንድ ትውልድ በኋላ ስለሆነ የመመሳሰል እድሉ ዝቅተኛ ሊሆን ይችላል ብሏል። ብቻ የሆነ ፍንጭ እናገኛለን። እሺ፣ ከአባዬ መውሰድ ይችላሉ፣ ችግር የለውም። ወይ ከኔ ወይ ካንተ ወስደው ምርመራውን ማድረግ ይችላሉ አይደል? የሰው ልጅ ድመቱ እንኳን ሲጠፋበት ያዝናል። ያቺ ልጅ አዝና ተከፍታ ነው የጠፋችው። አሁን የት እንዳለች ራሱ አናውቅም። ወንድም እንዳላቸውና እንደሞተ ሰምታችኋል። ታዲያ ምንድን ነው የምትፈልጉት? ምንድን ነው የሁሉ ግርግር? የልጅቷን ትክክለኝነት ለማረጋገጥ እየሞከርን ነው። ያቺ ትክክለኛ መንገድ ገደል ይግባ። ፈጣሪ ሆይ፣ ያቺ ሴት ያንቺን ያህል ብልህ እንዳልሆነች ነው የምታስቢው? የዲኤንኤ ምርመራ እንደምትጠይቂ የማታስብ ይመስልሻል እንዴ? አባዬ፣ እህቴ ልክ ናት። መልካምነትን ልትጠቀምበት ከሆነስ ቤተሰብ ስስ ጎንህ እንደሆነ ታውቃለች። አዎ፣ ይሄ በጭራሽ ሊሆን አይችልም አባዬ። ደግሞም ይኸውልህ ረዥም ጊዜ አልፎታል። ያቺ ሴት ድሮ የምታውቃት ሴት ላትሆን ትችላለች። አባታችሁ እውነቱን አምኖ ከተቀበለ ነገሩ እውነት ነው ማለት ነው። ፉሱን ውዴ፣ ደግሞም ስታስቡት አያቷ እንዴት የልጅ ልጇን እንደዚህ አይነት ነገር ውስጥ ታስገባታለች? ምንም ሊገባኝ አልቻለም። እንግዲህ ሊሆን ይችላል ብለን ለመቀበል አንችልም፣ ወይ ደግሞ እሺ ተቀብለናል ብለን ልጅቷን አቀረብናት። ግን ውሸት ሆኖ ቢገኝስ? የዛኔ ምን ሊውጠን ነው? በፈጣሪ ስም እኔ የምለው ሌላ፣ እናንተ የምታወሩት ሌላ። መጀመሪያ ኤንጂላን ፈልጉልኝ። ስለምትጣሉበት ጉዳይ ግድ የለኝም። የልጅ ልጄን አምጡልኝ። እኔ ልደውልላት። ደውልላት ልጄ፣ እስከምታነሳልህ ድረስ ደውልላት። ተይዟል። ከተያዘ ምናልባት ከሌላ ሰው ጋር እያወራች ነው የሚሆነው። ሰው ሁሉ ህሊና የሚባል ነገር የለውም። ምን እንደማደርግ ወይም ምን እንደማስብ ራሱ አላውቅም። ጭንቅላቴ ደንዝዟል፣ ልቤ ተጨንቋል። እስከዚህ እድሜ ድረስ የትም ቦታ እንደሌለኝ አንዴም ተሰምቶኝ አያውቅም። ቤተሰቦቼ እንደሆኑ ነበር ማስበው፣ ግን ቤተሰብሽ ሆነው እኮ ተገኝተዋል። ከዚህ እድሜ በኋላ ቤተሰብሽን ለማግኘት ችለሻል አይደል እንዴ? አይ አይደለም ምን እነሱ ቤተሰቤ ምንም አይደሉ። የእኔ ብዬ የምደገፍበት ምንም ነገር የለም። አሁን ሁሉም ለእኔ ባዳ ናቸው። አሁን ሙሉ በሙሉ ብቸኛ ነኝ። ምን እንደማደርግ የት እንደምሄድ ራሱ አላውቅም። መሄጃም የለኝም። ያ ክፍል ያ ቤት እስከ ዛሬ መጠለያ ነበር። አሁን ግን ሁሉም ነገር እንግዳ ነው የሆነብኝ። እንጂ እባክሽ እንደዚህ አታድርጊ። የት ነሽ? ያለሽበት ልምጣና ላናግርሽ።
ኤሚኒ በቃ ስልኩን ልዝጋው እንጂ እንዳዘጊው እንጂ ቆይ አንድ ጊዜ እናውራ። የት ነሽ እንጂላ? ስላንቺ ተጨንቀናል። አያቴ አቲፍ ሊያይሽና ሊያናገርሽ ይፈልጋል። ውዴ አንቺ ካልመጣሽ ያለሽበትን ንገሪኝና እኔ እመጣለሁ። ኤንጂላ ለምንድነው ስልክሽን ማታነሺው? በጣም ተጨንቄያለሁ። ኤንጂላ ደህና ነሽ? አይደለሁም፣ ደህና አይደለሁም። ልትመጣ ትችላለህ? አድራሻሽን ምን ተፈጥሮ ነው? ምንም አይደለም። መልእክቱን አይተዋለች፣ ግን ምላሽ አልሰጠችኝም። ስልኩን አንሺው እንጂ ስልኩን አንሺው። ዘጋችሁ። አያቷ ቤት እንሂድ። አዎ ሌላ የት ልትሄድ ትችላለች? አያቷ ላይ እንዴት እንደሆነች አላይሻትም እንዴ? ታዲያ እዛ ልትሄድ ትችላለች? ተሰሙኛላችሁ? ይህች ልጅ ዛሬ ማታ አንድ ነገር ሆና ብታድር፣ የዚህች ልጅ አንድ የጸጉር ዘለላዋ ተነክቶ ቢገኝ ለሁላችሁም ገሃነም ነው መሆንባችሁ። በተለይ ደግሞ አንቺ ላይ ፍሊዝ። አባዬ አትበኝ። በሙሉ አፈሽ አባቴ ብለሽ እንዳጠረኝ። ሁላችሁም ሌላ ነገር ትታችሁ ያቺን ልጅ እንዴት አድርጋችሁ ይቅርታ እንደምትጠይቋት እሱን ቁጭ ብላችሁ አስቡ። ከዚህ በኋላ አዝራም ሆንሽ ኦዛን በእኔ ውስጥ ቦታ እንዳላችሁ ሁሉ ኤንጂላም እንደዚሁ ናት። ለምንድን ነው እኔን የምታየኝ? ለምን ይመስልሻል? እንዴት ነው አንድ ሰው እኔና ሊወደድሽው? በዛው ልክ ደግሞ እንዴት ነው ልጎጁ የምችው? ምንም አልገባኝም። ማናችሁም አይገባችሁም፣ ግን ሁላችሁም ታወራላችሁ። ማናችሁም ምንም አይገባችሁም፣ ሁላችሁም ግን ታወራላችሁ። ምን ልናደርግ ነው እማዬ? ምን ልናደርግ ነው? ቆይ ለፖሊስ እናመልክት? ቆይ ራሷን ብትጎዳስ? አይ ውዴ፣ የምታደርገው አይመስለኝም። ይመስላችኋል? አይ አታስብ። ከአዝራ በቀር ኤንጀላን ማንም ሰው ሊጎዳት አይችልም። እሺ የእውነት ነው የምልህ። አሁን የሚሄደው በእጄ ሰበብ እንዳትሆን ብዬ ነው። ኦዛን ማናችሁም አይገባችሁም፣ ማናችሁም አይገባችሁም ትላለች እንዴ? ልክ አንቺ መረዳት የከበደን ይመስል። ኦዛን በቃ ልጅቷን ተዋት፣ ከዚህ በላይ አታሳብቂት። ኤንጂላ ደህና ነሽ? ወይኔ በጣም ነው የሚበርደው። በብርድ አለመድረግሽ ጥሩ ነው። ይሄን ልደረብልሽ። ደህና ነሽ? ውጭ ብርድ ላይ እንደሆንሽ ለምን አልነገርሽኝም? ባውቅ ኖሮ ቶሎ ብዬ መጣ ነበርኩ። በይ ተነሽ። እዚህ ጋር በጣም ይቀዘቅዛል። ነይ ተነሽ። አይዞሽ። ከድር ምግብ ትገዛልኛለህ? ምን ነው እርቦሻል? አዎ መግዛት እችላለሁ። በመንገዳችን ላይ ይገዛል። አይ ለጓደኛዬ ነው። እሺ አሁኑኑ እገዛለሁ። ወንድሜ እንዴት አመሸ? እዛ ጋር ላለው ውሻ የስጋ ጥብስ ያለ ዳቦ ትሰጠኛለህ? ቶሎ በል ወንድሜ። እንካ ይሄንን ውሰድ። ይሄ ደግሞ የኔ ምርቃት ነው። እሺ አመሰግናለሁ። መልካም ምሽት። ለጓደኛሽ ነው አይደል? አመሰግናለሁ። ብቻዬን አልተውከኝ። በእኔ ልሂድ። በደንብ ልበሽ። መኪናው ስንሆን ማሞቂያውን እከፍተዋለሁ። ታውቂያለሽ፣ ይሄ ከዘር ማንዘር ሲወርድ ሲዋረድ የመጣ ቅርስ ነው። የአቲፌ ልጅ መሆን ማለት ይሄ ነው። እነማን ናችሁ? ማን ናችሁ? ቆይ እውነት የኔ የልጅ ልጆች ናችሁ?
ምን እያደረግሽ ነው? አዝራ ምን እያደረግሽ ነው? እዚህ ምን ትሰራለህ? ሂድና ኤንጅላን ፈልጋት፣ ኤንጅላን ፈልጋት። እፈልጋታለሁ። እሺ፣ ግን አንቺ እንደዚህ ሆነሽ ትቼሽ እንዴት ሄዳለሁ? ራስሽን ይዩ። ለምንድን ነው ይሄን ያላሳሰበሽ? ለምን አሳሰበሽ ስትል ምን ማለት ነው? አሁን ላይ ዓለሟ የተደበላለቀባት ብቸኛ ሰው ኤንጅላ ብቻ ናት። እኔ ምንም ነገር አልቀረኝም። ሁሉንም ነገር ነው ያጣሁት። የኔ የሆነውን ነገር ሁሉ እያጣው ነው። ኤንጅላም የለችም። ኤንጅላ ሄዳለች። የእውነት ግን ችግርሽ እሱ ነው? ባሪያሽን ማጣትሽ ነው? እግርሽን የምታሽልሽ ባሪያሽ መሄዷን ይሄን ያላሳሰበሽ? በፈጣሪ ስም ምን አይነት ቀውስ ሴት ነሽ? እንዴት አይነት ራስ ወዳድ ሴት ነሽ? ራስ ወዳድ ነው ያልከው? የምን ራስ ወዳድ ነው? ማን ነው ራስ ወዳድ? ምንድን ነው የምታወራው? ለእኔ ሁሉ ነገሬ ነበረች፣ ጓደኛዬ፣ በራስ መተማመኔ፣ ሁሉ ነገሬ። ግን አሁንስ እዚህ የለችም። ሁሉም ነገር ተቀይሯል። ዳግመኛ የኔ ኤንጅላ አትሆንም። እሷ የለችም፣ ሞታለች። ምንም ሊገባ አይችልም። ስሜት አይገባም። አብቅቷል፣ ተቀይሯል። ኤንጅላ የለችም፣ አብቅቷል። ሄዳለች፣ አብቅቷል፣ አብቅቷል፣ አብቅቷል። አሁን የለችም። ሁሉም አብቅቷል፣ አብቅቷል። የለችም፣ በቃ አብቅቷል። አሁን የለችም፣ የለችም። ምን እየተካሄደ ነው? ምን እየተካሄደ ነው? ምንም ነገር ብታደርጉ የሆነ መዘዝ አጣ ነው። ሂድና ኤንጅላን ፈልጋት። ሂድ። አዝራ ደህና ነሽ ውዴ? እማዬ ምንም ነገር አትጠይቂኝ። አልፈልግም። በቃ ኤንጅላ እንድትሄድ አልፈልግም። ምንም ነገር እንዲደርስባትም አልፈልግም። ምንም እንድትሆን አልፈልግም። ከዚህ ቤት እንድትሄድ አልፈልግም። እና የአጎቴ ልጅ እንድትሆንም አልፈልግም። የኔ ኤንጅላ ብቻ እንድትሆን አንፈልገው። በብርድ አለመሞትሽም ራሱ ጥሩ ነው ውዴ። ውጭ ብርድ ላይ ምን ትሰሪያለሽ የኔ ውድ ልጅ? የሆነ ምግብ ቤት ውስጥ እኮ መቀመጥ ትችይ ነበር ልጄ። ወይ ፈጣሪ፣ እንደማትታመሚ ተስፋ አደርጋለሁ። እማዬ ሻዩን ቀስ ብላ ትጠጣበት፣ ታያት። እሱ ያሙቃታል። አሁን ምግብ አዛለሁ። አይ አልራበኝም። ምንም ነገር አልፈልግም። አመሰግናለሁ። ወይዘሮ አፊፍ የሆነችው ነገር አለ እንዴ? ቤት የተፈጠረ ነገር አለ? ውዴ ንገሪኝ እንጂ የኔ ልጅ። ልክ ዓለም ላይሽ ላይ ተደርምሳብሽ የተጨፈለቅሽ ነው የምትመስዪው። እማዬ አንቺ ወደ መኝታ ክፍልሽ ብትሄጂስ? እንቅልፍ ያዳከመሽ ትመስያለሽ። የምን እንቅልፍ ነው? ምሽቱ ሙሉ በሐሳብ እንደማፈጥ አታውቅምና ነው። ሳስብ ነው የማነጋው። ያንተ ያለ እማዬ እንቅልፍ አይንሽ ላይ ነው ያለው። በይ ተነሽ፣ ሂጂና ተኚ። ነይ ወደ ክፍልሽ ልውሰድሽ። እሷ ትረፍበት። በጣም እንደደከማት ግልጽ ነው። በይ ነይ ግቢ። ሂጂ እማዬ። ልጄ እሺ ከድር አስቸገርኩህ አይደል? ኧረ ምንም አላስቸገርሽኝ። አሁን አንድ ነገር ልጠይቅሽ እፈልጋለሁ። ግን ብጠይቅም ችግር ነው፣ ባልጠይቅም ደግሞ ችግር ነው። ቢሆንም ለማወቅ እፈልጋለሁ። ምን ተፈጥሮ ነው? ማን ነው እንደዚህ ያሳዘንሽ? ልረዳሽ የምችለው ነገር አለ? ጠፍቻለሁ። ምን ማለት ነው? ልክ በቃ አለ አይደል? ዓለሜን ከእግሬ ስር እንደወሰዱብኝ ያህል ነው የተሰማኝ። አሁን ማንነቴን ራሱ አላውቅም። ነኝ ብዬ እንዳሰብኩት አይደለም። መላ ህይወቴ ሙሉ ውሸት ነው። እንዴት ማለት? ድንገት ከእንቅልፉ እንደነቃ ሰው የአቶ አቲፌ ልጅ ነች። ምን? እንዴት? የማን ልጅ ነች? እማዬ ምን እያደረግሽ ነው? ይሄ ነው ቦታው? እንግዲህ ሰውየው ያለ ቦታ ይሄ ነው። እና አሁን የታለች ታዲያ?
ስማ ራሷ ላይ የማይሆን ነገር አድርጋ ሊሆን ይችላል። በአደባባይ በግልጽ ምን ልታደርግ ትችላለህ? እና እንደዛ ያለው ነገር ሰው በሌለበት ቦታ ብቻ ነው የሚደረገው? ያን ምግብ ሻጭን ጠይቁ። ሰላም ላንተ ይሁን። ሰላም ለእናንተ ይሁንላችሁ። ምን ላዘጋጅላችሁ? አመሰግናለሁ። እዚህ አካባቢ የሆነች ሴት አይታል? የሆነች ስታለቅስ የነበረች ሴት። አንድ ቆይማ ፎቶዋን ላሳይ። እቺን ሴት አዎ አይቻታለሁኝ። እዛ ጋር ተቀምጣ ስታለቅስ ነበር። በጣም አሳዛኝ ልጅ ናት። ምንድነው ያየው? በመኪና ነው ወይስ በታክሲ ነው የሄደችው? የታርጋ ቁጥሩን ታስታውሰዋለህ? ሰውዬ ያውራበት እስኪ ዝም በላል። ምግብ ገዝተውኝ ነበር። ገዝተውኝ ስትል አብረዋት ሰው ነበር እንዴ? ጺማም የሆነ ልጅ መጥቶ ነበር። ዱርዬ ነገር ይመስላል። ከዛ ልጅቷ አንዷት ሄደ። ጺማም ዱርዬ የሚመስል አንዴ ቆይ፣ ይሄ ነው ልጁ? አዎ እሱ ራሱ ነው። ግን መልካም ልጅ ይመስላል። ኮቱን አውልቆ አልብሷት ነበር። ምግብ ገዛኝና ከዛ ይዟት ሄደ። እሺ እናመሰግናለን። ኧረ ምንም። ገንዘቡን ያዘው ወንድሜ። ሁሉንም ገዝተናል። ለተቸገሩ መስጠት ትችላለህ። እሺ አመሰግናለሁ። ዋው የከደረን ስልክ አነሳችኝ። ትሰማልኛለህ? ምናልባት ራሷ ደውላለትም ሊሆን ይችላል። ውይ ወይዘሮ አፊፌ ይሄንን የምታደርግ አይመስለኝም ነበር። አሁን ሰዓቱ አይደለም። ልጅቷ ታሳዝናለች። ውዴ እስከዚህ እድሜ ድረስ በጣም ብዙ ታሪኮችን ሰምቻለሁ። ከብዙ ሰዎች አፍ ለጆሮ የሚገራርሙ ወሬዎችንም ሰምቻለሁ። ግን የትኞቹም ከዚህ ጋር አይወዳደሩም። ማለት እንደዚህ ያለ አስቀያሚና ከባድ ነገር ሰምቼ አላውቅም። ተገርሜያለሁ። እማዬ ምን እያደረግሽ ነው? በጣም ያሳዝነች ልጄ። በዝም ታዝኝላት እማዬ። ይህን ተመልከቱልኝ። አሁን ሁሉም ነገር ቀስ ቀስ እያለ ተገለጠልኝ። በደንብ ገባኝ። ለዛ ነዋ ሴትዮዋ እዛ ቤት የጠራችን ቀን። ኦ ያ ሁሉ ትህትናና መልካምነት ጉድ እኮ ነው። ማን ነው የጠራችሁ? የምን መልካምነት? ምንም አይደለም። ተይው እማዬ። እንንገራት እንጂ ልጄ፣ ሁሉም ነገር ማወቅ አለባት። የማወቅ መብት አላት። ውዴ ወይዘሮ ፊሊዝ እኔንና አያትሽን ቤቷ ጠርታን ነበር። ከዛስ? ልክ የሆነ በቃ የእንጀራ ልጃችን ናት። ደስተኛ እንድትሆን እንፈልጋለን። እንድትጎዳ እንድታዝን አንፈልግም። ቅብርጥስ ምናምን ስትል ነበር። ይገርማል። ከዛ ጉዳዩ የነበረው ከድርን እንድታገባ አሳምኗትና የሚኖርበትን ቤት እንሰጣችኋለን፣ አገራችሁም ላይ መሬትም ከፈለጋችሁ እንገዛላችኋለን አለች። ደግሞ ልክ ለልመና ቤቱ የመጣን አይነት ነገር አድርጋን ያየችን። የዛን ሰዓትማ ብታየን ይለች በንዴት የምናገረው ነገር ሁሉ ጠፍቶብኝ ነበር። ሰይጣን የሆነች ሴትዮ። እማዬ ምን እያደረግሽ ነው? ተይ እንጂ እማዬ። እንዴ ለከድር ነግሬዋለሁ፣ እሱም ስለዚህ ነገር ያውቃል። ይኸውልሽ ልጄ፣ በዚህ እድሜና ዘመኔ ላይ በመልካምነት በተሸፈነ አሻጥርማ በፍጹም ተሰላፊ አልሆንም ብዬ ፊት ለፊት ነገርኳት። ግን ፈጣሪ ነገርን ከሰው ልጅ ለዘላለም አይደብቅም። በሐሰት ብዙ ነገር ብዬሻለሁ፣ ይቅር በይኝ የኔ ልጅ። ለምንድን ነው አስሬ የምትለኝ? ልጅቷ እውነታውን በደንብ ማወቅ አለባት። መብት አላት። በዛ ላይ ሀብሉን ራሳቸው ሰርቀው ነው የእሷን ስም ሲያጠፉት የነበረው። በምን እናውቃለን? ምናልባት ተመካክረውባት ይሆናል። እማዬ ለምን ይመካከሩባታል? አዝራ ኤንጅላን አትጎዳትም። ማለቴ አውቃ ልታደርገው አትችልም። ስለዚህ አታውቅም ነበር። ታውቃለች። ምን ታውቃለች? እና ግን ዝም ብላ ተቀመጠች? ይሄ በጣም ይገርማል። ምን ነው የሚገርምህ ልጄ? በእርግጠኝነት በሐሳብ ረድታቸዋለች። የምን እርዳታ? ምንም አይደለም፣ ምንም አይደለም። ይኸውልሽ ውዴ፣ እንደዚህ መሆንና መናደድሽን ከቀጠልሽ በጣም ልትጎጂ ትችላለሽ። ማለቴ ትሰበሪያለሽ። ራሽን ቀና ለማድረግ አቅሙ አይኖርሽም። ማንም ሰው ቢሆንም አይንከባከብሽም። እህቴ ናት የምትያት ልጅ እንኳን በገንዘብ ስትመጭባት በውሸት ሌባ ብላ አባራሻለች። ቆም ብላ እንኳን እህቴ ላይ ለምንድን ነው እንደዚህ ያደረግኩት ብላ አላሰበችልሽም። እንደሱ ለማሰብ ራሱ ጊዜ ነበራት? የሁሉም ብቸኛ ሀሳባቸው ውርስ ነው። ጠላትሽ አዛኝ መሆን ካልቻለ ውዴ፣ የአንቺ መልካምነት ለእነሱ ጥቅም ነው የሚሆነው። የኔ ቆንጆ እማዬ፣ ተጨማሪ ሻይ ብታመጭልንስ? አሁንም አልሞቃት። አይ ምንም አልጠጣም፣ አስቸግሬያቸዋለሁ። ለሁሉም ነገር በጣም አመሰግናለሁ። አሁን በቃ ልጅ። ወዴት ነው? ምን እያልሽ ነው ልጄ? አይ አትሄጂም፣ አንለቅሽ። ወዴትም አትሄጂም። ሄሎ፣ እንዴት አመሸ? አንተን የሚፈልግ እንግዳ መጥቷል። አቶ መቴ ነው። አቶ መቴ መጥቷል? አዎ። እሺ፣ አሁን ወደዛ እመጣለሁ። እሺ ጌታዬ። ነግረሃቸዋል እንዴ? አይ እኔ አልነገርኳቸውም፣ ግን
ስላንቺ ተጨንቀው ነው የሚሆነው ድምጽሽ ሲጠፋባቸው። እሺ እዚህ እንዳለው ግን እንዳትነግራቸው። አይ እሱ እንኳን አይሆንም። ስላንቺ ከጠየቀኝ እውነቱን እነግረዋለሁ። ግን አታስቢ፣ እኔ ሁሉንም ነገር እወጣዋለሁ። እሺ ልጅቷን አሳዝነዋት ከዛ ተጨነቅንላት ይላሉ። ጉድ እኮ ነው። እማዬ እሳቱ ላይ ጋዝ ማርከፍከፉን ልታቆሚ ትችያለሽ? ልሂድና ልላከው። አታስቢ። ተቀመጭ ውዴ፣ እባክሽ ተረጋጊ። ነይ የኔ ቆሰለች ወፍ። ውይ ምስኪን የኔ ልጅ ምስኪን። አትፍሪ ውዴ፣ ምንም አትፍሪ። በቃ ተይ፣ በቃሻል። አሁንስ እኔንም ልታስለቅሽኝ ነው? እንኪ እንዴት አመሻችሁ? በሰላም ነው ወንድሜ? በሰላም ነው ስትል እንጂ እዚህ ናት ወይስ አይደለችም? ከድር ማን ነገረህ? እዚህ ናት። ታዲያ ምንድን ነው እየዘላበድክ ያለው? ከድር በል እንጂ መጨነቃችንን አታይም እንዴ? የግድ ውስጥ መግባት አለብን? ይገርማል። ማለቴ ማንም ሰው ለእሷ ግድ ስለሌለው እዚህ ድረስ መምጣታችሁ በጣም ገርሞኝ ነው። ምንም ነገር ሳታውቅ ዝም ብለን የምታወራው። መቴ አንዴ ልትረጋጋ ትችላለህ? ሰውዬ እኔ ልረዳት እየሞከርኩ። እሺ እሷ ጋር ውሰደኝ፣ አናግራታለሁ። አይሆንም። አትፈልግም። አትፈልግም ስትል አትፈልግም ማለት ነው። ደህና አይደለችም። ከማን ነው ማንን የምጠብቀው? ምን እየተካሄደ ነው? በቤተሰቤ ጉዳይ ውስጥ አልቃ እየገባ እንደሆነ አታውቅም? ቆይ አንዴ ወንድሜ፣ ልጅቷ ከኔ ጋር ናት። ከእናቴ ጋር ተቀምጣለች። ይሄ በቂ አይደለም? አሁን የመጣሁት ወደ ቤት ልወስዳት ነው። ይኸው ነው። በል መቴ፣ ማየት አትፈልግም አልኩ። ፈጣሪ፣ ምንድነው ችግርህ? ሰውዬ አንተ ችግር ምንድን ነው? ችግርህ ምንድን ነው? ምን እየተካሄደ ነው? ስለ ኤንጅል አንተ ምን ያገባህ? ምንም አያገባህም ስትል ምን ማለት ነው? እኔ እኮ ልጅቷን እወዳታለሁ ታውቃለህ። እንደዚህ ባለ ጊዜ ደግሞ ከጎኗ መሆን ግዴታዬ ነው። ቆይ አልገባኝም። አንተ ችግርህ ምንድን ነው? ወጣቱ ይኸውልህ፣ ቤት በጣም ብዙ ነገር ተበላሽቷል። ወይዘሮ አዝራ ነውጥ አስነስታለች። እሺ ከእናቴ ጋር ላይ ናት። ሰላም ናት። ነገ ጠዋት ደውለን እንድታሳውቀን። እሺ በጠዋት። እሺ በጣም ጥሩ። እናመሰግናለን። አቤት እማዬ። መቴ ልጄ የት ነህ? መቴ አባቴ የት ነው? ጀሚል የት ነው? ልጄ ግቢ ውስጥ ፈለግኩት ግን የትም አላገኘሁትም። እማዬ ተረጋጊ። ከቤት ይዤ ወጥቼ ነው። ነገሮች እንደተበጠበጡ ታውቂያለሽ። ችግር ውስጥ እንዲገባ ስላልፈለግኩ። እሺ እንደዛ ነው ልጄ። እሺ ደህና ነው? እሱን ብቻ ንገረኝ። አዎ ደህና ነው፣ ምንም ችግር የለም። መቴ። አቤት። ወደ እሱ ጋር ትወስደኛለህ አይደል? እማዬ አሁን እሱ ጋር ልወስድሽ አልችልም። ትንሽ ታገሽ፣ ነገሮች ይረጋጉ። እሺ በቃ እንግዲያውስ አንተ እሱ ጋር ሂድና በቪዲዮ አሁን እናውራ። ሄድ አልችልም እማዬ፣ ግን ሙምታዝን እልከዋለሁ። እሺ አይ አይሆንም ልጄ፣ አንተ ሂድ። ብቻውን አትተው። እሺ ብቻውን አልተውም፣ ወንድም ሙምታዝን እልከዋለሁ። አታስቢ። አንተ ሂድ አልኩህ እኮ መቴ። እንጅላን አገኘሃት እንዴ? አግኝቻታለሁ። አዎ እሺ በቃ እንጅላ ጋር ሂድ። እኔ ደግሞ አባቴን አናግረዋለሁ፣ ሁሉንም ነገር እነግረዋለሁ። ከዛ ወደ ሆስፒታል እሄዳለሁ። ልጄ ቆይ ቢሞትስ? እማዬ አሃቴን ስለምንም ነገር እንዳታናግር እሺ? ሄጄ አየዋለሁ። ቃል ትገባልኛለህ? አዎ ቃሌ ነው። እሺ ልጄ። ወጣቱ ልጅ እዚህ ደህንነቱ የተጠበቀ ነው እና በቃ እንሂድ። ቤቱን ድብልቅልቁን ነው ያወጣሽው። በላያችሁ ላይ ባፈርሰው ሁላ ደስ ይለኛል። ምንድን ነው ደስ አለ? አሁን ሌላ ተጨማሪ አጎት ልጅ አግኝተሃል። ስለሱማ አንቺ አትጨነቂ። ኤንጅላ በዚህም ሆነ በዚያ እዚህ ቤት ትመጣለች። አሁን ጊዜው የኤንጅላ ነው። እሺ አዝራ፣ ልታበሳጨኝ ነው እዚህ ድረስ የመጣው? ሆዛን አይደለም፣ ይሄ መቀበል ያለብሽ እውነታ ነው። እሺ እና ልጅሽን ብቻሽን ታሳድጊያለሽ። አንቺ ልጅሽን ለመመገብ እንቅልፋተሽ ህይወትሽን ስትኖሪ ኤንጅላ እየለበሰች ዘንጣ ከኔ ጋር ትፍታታለች። ብቻሽን ነው የምትሰቃየው። አሁን እዚህ ቤት አዲሷ ሲንደሬላ አንቺ ትሆኛለሽ፣ እሷ ደግሞ ልዕልት። እንደዚህ ተናደሽ ራሱ እንደምታሳዝኝኝ ታውቂያለሽ። ግን ታላቋ አዝራ ግዛቷ በሚያሳዝን ሁኔታ በቃ ኦዛን ሙት፣ ውጣ ከዚህ ሙት። እሺ አታልቅስ ልጄ አታልቅስ። እሺ እሺ በቃ ግን አሁን ነው እኮ ጡት የጠባኸው። ዳይፐርህን ቀይሬልሃለሁ። ትንሿ አዝራ መልካም እድል። ወዴት ልትሄጂ ነው? እንግዲህ ከጓደኞቼ ጋር ልዝናና ነው። እታች እየጠበቁኝ ነው። ይሄን ለማድረግ እያሰብኩ ነው። ምን ትያለሽ? እሱ የኔ ነው።
የኔ ነው ማለት ደግሞ ማለት ነው። ይሄ ያንቺ የሆነው ነገር ሁሉ የኔ ነው አዝራ። ስለዚህ ተነጋግረናል። አንቺ ላይም እንደሚመስል እስኪ እንየው። አይ ፊትሽ ልክ አይደለም፣ አይሄድብሽም። ፊትሽ፣ አይንሽ፣ ቆዳሽ ራሱ ልክ አይደለም። አሁን ምንም ነገር አይመጥንሽም። እውነት በጣም ነው የምታሳዝኘው። ግን ተመልከች እኔ ላይ ሲያምርብኝ፣ ግን እናትነት ያምርብሻል፣ ሄዶብሻል። በእውነት ልጁ እያለቀሰ ነው። አንሹና ጀርባውን አሻሹ። ጋዝ ወጥሮት ነው አስከሹ። እሺ ይቅናሽ። እንግዲህ ኢንስታግራም ላይ ተከታተይኝ። አቶ አቲፍ ያው መጥቼ መርቀህ ሸኘኝ ልህ ራሱ አልቻልኩም። እንደሱ ለማለት ድፍረቱ የለኝም። ፈጣሪ ይባርክህ፣ እኔንም ይቅር ይበለኝ። ጀሚሌ ለአፊፌ ደውይልኝ። ለምን ዝም ትይኛለሽ ጀሚሌ? አንቺ እኮ ምንም ያጠፋሽው ነገር የለም። ደውይላት በይ። ሄሎ ጀሚሌ፣ ስላንቺ እያሰብኩ ነበር። እኔ ነኝ አፊፌ። አቲፍ ላገኝሽ እፈልጋለሁ። ነገ በአካል እንገናኝ። ነገው ነው። ስለምንድን ነው የምናወራው አቲፍ? ከዚህ በላይ ስለምን ልናወራ እንችላለን? እስካሁንም ቢሆን ገና ብዙ አላወራሽም። ከዚህ በላይ ገና እንነጋገራለን። ስልክ ቁጥሬን እልክልሻለሁ። የሚመችሽን ሰዓት አሳውቂ። እሺ አቲፍ፣ በጀሚሌ አትናደድባት። እሷ ምንም ነገር አላጠፋችም። እዚህ ጋር አንድ ንጹህ ሰው ብቻ ነው ያለው። አንድ ንጹህ ልጅ ናት ያለችው አፊፌ። የልጄ መቃብር የት ነው? ዶዝጄ ውስጥ ነው? አይደለም፣ እዚህ ነው የተቀበረው፣ ከአባቴ መቃብር ጎን። ወደ እሱ ጋር ውሰጂ። ስሙ ማን ነበር? ጂሃን። አቲፍ እየሰማኸኝ ነው? ስልክ ቁጥሯን ላክልኝ ጀሚሌ። አፊፌ እኛ እንገናኝ። እሺ ጀሚሌ። ሴት ልጅ እንድትኖር አትፈልግም? ብትኖርስ አትወዳትም? እንዴት አልወዳትም ውጤ? ልክ እንዳንቺ ቆንጆ የሆነች ሴት ልጅ የምትኖረን ይመስለኛል። እንደውም ስሚ፣ 2 ወንድና 2 ሴት ልጅ ይኖረናል። ልጅ ቢኖርም ማን ብለን እንደምንሰይማቸው ስናስብ ነበር፣ ግን እስካሁን አንድም ስም ልናገኝ አልቻልንም። ጂሃን ብንለውስ? ጂሃን? ይሄውልሽ ዓለም የሚገባት ፍቅር ስለሆነ ቆንጆ ነው። እሺ ተስማምተናል። ወንዱ ጂሃን ይሆናል። ፈጣሪ ይህንን ቀን ያሳየን ይሆን? ፈጣሪ ለእርስ በርስ ነው የፈጠረን። ምንም ነገር እኮ አልበላሽም። አለበለዚያ እናቴን እቀሰቅሳታለሁ። አይ አትቀስቅሳት እባክህ ተዋት። እድለኛ ነሽ፣ በእንቅልፏ አትደራደርም። እዛ ጋር ኩርምት ብላ ተኝታለች። መቴ እብድ ሆኗል። አዝራም በሆነ ምክንያት ስላንቺ ተጨንቃለች። እዛ ቤት ውስጥ ውጥንቅጥ ወጥቷል ብሎኛል። ግን አዝራ ባለፈው በሁለታችሁ መካከል ያለው ግንኙነት ምንም ሊገባኝ አልቻለም ብላኛለች። ለምን እንደዛ ልትል ቻለች? አላውቅም። አሁን ሳስበው ለምን እንደሆነ ለማስታወስ አልቻልኩም። እንጅላ አንድ ነገር እነግርሻለሁ፣ ግን እንዳትናደጅብኝ እሺ? በስተትም አትውሰጅብኝ። ምንድነው እሱ? ያው ምን መሰለሽ፣ አሁን ያንን ትልቅ ቤት ጥለሽ ወጥሻል። ምን እንዳሰብሽ አላውቅም፣ ግን
አነስ ያለ መተዳደሪያ የሚሆንሽ ድጋፍ ልሰጥሽ እያሰብኩ። አይ ቆይ አንዴ እስክትቋቋሚ ድረስ ነው የሚደግፍሽ። ትንሽ ገንዘብ ልስጥሽ። አይ ከድር አያስፈልግም፣ አመሰግናለሁ። እውነት እዚህ ጋር ሆነሽ አያስፈልግም አትበይ። እንደ ብድር ነው። የእውነት እንደዛ አስቤ ነው። እሺ ስራ ስታገኚ ልትከፊኝ ትችያለሽ። ደግሞ ቢዘገይም ምንም ችግር የለውም። እሺ ምን ነበር አባባሉ? የብድር ገንዘብ ካጠፋሽ የሌለሽን ገንዘብ እንደማጥፋት ነው ይባላል። ስወድቅ እጄን ይዘህ ስታነሳኝ የሁለተኛ ጊዜ ነው። ዛሬ ማታ በጣም ብቸኝነት ነበር የተሰማኝ። ምን እንደማደርግ የት እንደምሄድ ራሱ አላወቅኩም ነበር። አሁንም ቢሆን አላውቅም፣ ግን አሁን ቢያንስ ሀሳቤን ለመሰብሰብ የምችል ይመስለኛል። ቀስ በቀስ እነሳለሁ። ግን መልካምነትህንና ያሳየኸኝን የጓደኝነት እንክብካቤ መቼም ቢሆን አረሰው። ከዛ ቤት ውጪ ጓደኛ ኖሮኝ አያውቅም እና እነዛም ጓደኞቼ እንደነበሩ ራሱ እርግጠኛ አይደለሁ። አሁን ካንተ በቀር የማውቀው ሰው ሁሉ ለእኔ ምን እንደሆነ ራሱ አላውቅም። የምሬን ነው። አመሰግናለሁ። በጣም ነው የማመሰግነው። ልክ ነሽ። በደንብ ነው የምረዳሽ። በምታምኚው ሰው ጀርባሽን መውጋት በጣም ከባድ ነገር ነው። ግን ህይወት እንደዚህ ናት። ምን ይደረግ? ሁሉም ሰው ይፈተናል። ግን ተስፋ መቁረጥ የለብንም። ተነስተን መራመድ እንቀጥላለን። እና ግን አንቺ እድለኛ ነሽ። የሰው ልጅ ህይወቱ በዚህ መንገድ መመሰቃቀል የለበትም። ቆይ ምን ማለት ነው? ምን ማለት ነው? በስተት አትውሰጂብኝ። ግን ኤንጀላ ከሲንዴሬላ ወደ ልዕልትነት መቀየር ከልዕልትነት ወደ ሲንዴሬላ ከመቀየር ሺህ እጥፍ ይሻላል። ለምን ትሽሻለሽ? እና ልጅሽን ብቻሽን ታሳድጊያለሽ። አንቺ ልጅሽን ለመመገብ እንቅልፋተሽ ህይወትሽን ስትኖሪ ኤንጅላ እየለበሰች ዘንጣ ከኔ ጋር ትፍታታለች። ብቻሽን ነው የምትሰቃይ። ይሄን ላደርገው አስቤያለሁ። ምን ትያለሽ? እስኪ አንቺ ላይ ምን እንደሚመስል እንየው። አይ ዊ አያምርብሽም። ፊትሽ፣ አይንሽ፣ ቆዳሽ ራሱ ተበላሽቷል። ምንም ነገር አያምርብሽም። በእውነት በጣም ታሳዝኛለሽ። አሳዝንሽኝ። ግን ተመልከች፣ እኔ ላይ አየሽ እንዴት እንደሚያምር አየሽ? በጣም አዝናለሁ። አዝራ ምን እያደረግሽ ነው ልጄ? ከባድ ነገር አትሸከሚ። ሊያምሽ ይችላል። የክፍሌን አቀማመጥ ልቀይረው ፈልጌ ነው። የምን አቀማመጥ መቀየር ነው? አይሆንም። ምን እያደረግሽ ነው? አቁሚ። ከባድ ነገር ከባድ አይደለም፣ ከባድ አይደለም። አልጋውን እዛ ጋር ብናደርገውስ? እንዴት ነው የምናደርገው? አዝራ ውዴ፣ ብርጭቆ እንኳን ልታነሽ አልፈቅድልሽም። ምረት ያለማሽ ልቀቂኝ፣ ልቀቂኝ። ራሴን አሞኛል። የምወስደው መድኃኒት ስጪ። እንደፈለግሽ ተነስተሽ መድኃኒት ማውጣት ትችይም እኮ ውዴ። ምን መውሰድ እንደምትችይ ሐኪሙን እንጠይቀው። ምንም ነገር እንዳታደርጊ፣ አርፈሽ ጠብቂኝ። ይህ አይሆንም፣ ይህ አይሆንም። እንደዚህ አታድርጊ፣ ያንን አታድርጊ፣ እንደዚህ አይደረግም። ያንን አታድርጊ፣ ይሄንን አታድርጊ፣ እንደዚህ አይደረግም። ይሄ ምንድነው? ልጅ ነው ወይስ ሰንሰለት? አይ እኔ አልችልም፣ ይሄንን ማድረግ አልችልም እማዬ፣ አልችልበትም። አቅም የለኝም፣ ይሄንን ለመቻል አቅም የለኝም። እንደውም ምንም ነገር ማድረግ አልችልም። እናት መሆን አልችልም እማዬ፣ እናት መሆን አልችልም። ይሄንን ልጅ አልፈልገውም እማዬ።
ልጁን ለማስወረድ አስበሽ ነው እንዲህ የምታደርጊው? አልፈልገውም፣ በቃ አልፈልገውም። በተለይ ደግሞ አሁን አልፈልገውም፣ ምክንያቱም ብቸኛ ነኝ። ስለዚህ አልፈልገውም እማዬ፣ አልፈልገውም። በቃ አልፈልገውም እማዬ፣ አልፈልገውም። አመሰግናለሁ። ስለ ኤንጅል አሁንም ምንም ዜና የለም? አግኝቻታለሁ፣ ግን ልታየኝ አትፈልግም። ጌታው ምን ማድረግ እንደሚችል አሁን አየህ አይደል? ቆይ ግን ለምንድን ነው ያንተን ስልክ የማታነሳው? ለምንስ ወደዚህ አትመጣም? አያትህ ላደረገው ነገር እየወቀሰች ነው? በእኔ ተናዳለች። የሚያስጠላው ነገር ደግሞ ልክ ናት። እኔም በአያቴና በአዝራ በጣም ተናድጃለሁ። ግን እኔ ላይ ማን ይናደድብ? ልክ ነገሩን እንዳውኩኝ ልነግራት ይገባ ነበረ። እውነት ለመናገር እንዳላጣት ፈርቼ ነው። ነገሮች ይበልጥ የሚወሳሰቡ ነበር የመሰለኝ። ምናልባት እድሉ ቢኖረኝ እኔም ዝም ልል እችል ነበረ። ራሴን አሳምኘው እስከ መጨረሻው ዝም ል ነበረ። አላውቅም ሕይወቷ ላይ ምን አይነት ነገር እንዳደረግንባት አለ። ምክሬን እንደማትፈልግ አውቃለሁ፣ ግን እኔን ከጠየከኝ ልጅቷ የራሷን መንገድ ትሄድ። ለሁሉም የሚጠቅመው እሱ ነው እና ደግሞ በስተመጨረሻ የሚፈጠረውም እሱ ነው። ለእናቴ ልደውል ቃል ገብቼ ነበር። ሄሎ ጀሚል፣ እንዴት ነህ? ደህና ነኝ። በጣም ፈርቼ ነበር። በድጋሚ የሄድክ መስሎኝ። አይ እዚህ ነኝ፣ አልሄድኩም አለሁ። መቴ በደንብ እየተንከባከበ ነው? መቼም ነጭናጭ አልሆነብህም አይደል? እህቴ ማንን ነው የምታናግር? መቴ አዲስ ነገር አለ እንዴ? ቆይ እኔ የምለው ልጄን ብቻዬን ማውራት አልችልም? ውጪ ታንሱ፣ እባክሽ ልጄን ላውራበት። ውጪ እባክሽ ላውራው። አይሆንም ታንሱ፣ እባክሽ ውጪ። አንተ ጠብቀኝ። በውጪ። እሺ መቴ ደውልልኝ። በቃ እጠብቅሃለሁ። እሺ ደውልልሽ። ነፍስ የሆንሽ ነገር ነሽ እኮ። በይ ቻው ቻው። አሪፍ፣ አሁን ጥሩ ሆኗል። ስጭኝ፣ እኔ ላስተካክል። አይ እኔ አደርገዋለሁ። እሺ አድርጊው። መልካም። እሺ በጣም ጥሩ ሆኗል። እናቴ የሆቴል አንሶላ ብዙም አይመቻትም። ከቤት ወደዚህ ስንመጣ ሁሌም የራሳችንን ይዘን የምንመጣው። እዚህ ጋር ንጹህ ልብስ አስቀምጬልሻለሁ። ልተኝ ስትይ እሱን ልበሺ። ስለዚህ በቃ አሁን ብቻሽን ልተውሽ እንጅላ። ቆይ አንተ ሴት ነው የምተኛው? ስሚውማ፣ ተሰማሽ? መድፉን እየሰማሽው ነው? እዛ አካባቢ የሆነ ፌስቲቫል አለ። በእርግጠኝነት ለእሱ ማጀቢያ የተከፈተ ነው የሚሆነው። ስለዚህ ዛሬን በደንብ አረፍ በይ። ጥሩ እንቅልፍ ተኝ። ግን መተኛ ካቃተሽ ወይም ፍራቻ ከተሰማሽ ወይም ደግሞ ማውራት ከፈለግሽ እዚሁ ነኝ አለሁልሽ። እሺ? አመሰግናለሁ። አይ ምንም አይደለም፣ ደስ እያለኝ ነው የማደርገው። ደህና ደሪ። ደህና ደር።